ሰላም ጤና ይስጥልኝ። መጽሐፍን በዜማ ቤተሰቦች እንዴት ናችሁ? ዛሬ በሌላ አዲስ ርዕስ አዲስ መጽሐፍ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁትና የምንጀምረው መጽሐፍ አፍ የሚለውን የአዳም ረታን ልቦለድ ይሆናል። አብራችሁን ቆዩ። አፍ ደራሲ አዳም ረታ፣ ተራኪ መክሊት። ክፍል 1 መልካ መልክ። ጌርሳሞት ቡናማ ፀጉሯን የምትቆረጠው አሳጥራ ነው። ሁልጊዜም እንደረጠበ ጥቁር ብልቃጥ ያብለጨልጫል። ኩልኩልቷ በመስቀል ጌጥ የፈካ ነው። ደሞ አንገተ ረጅም ናት። ተረከዝ የሌላቸው ጫማዎች ስለምታደርግ ከእድሜዋ ልጅ ትመስላለች። ፈርከክ ያሉ እግሮች አሏት። የሰርግ ጫማዋ ስኒከር፣ ከቅርብ ጊዜ ጀምሮ ደግሞ የምትለብሰው ታይት ሱሪና ቀላል የበጋ ትሬንች ኮት ነው። ከአንዱ ከቀሚስ ወደ አንደኛው ሱሪ ለምን እንደተዘዋወረች የሚገባው ጥቂት ነው። ከዘነጠች ደግሞ የምትለውጠው የጫማዋን ስታይል ብቻ ነው። ጫማዋ ባለ አጭር ተረከዝ ኪትን ሂል ይሆናል። በወንዶች አጠገብ ስታልፍ እስከ ቅርብ ጊዜ ድረስ የሴት ጠረን አልነበራትም። ምድር የምትሸተው ካፊያ ሲወርድ አይደለም። ጌርሳሞት ላይ ገና ጎረምሳ አልዘነበም። አውሎ ሲነፍስባት አይደለም። ጌርሳሞት ላይ ገና ብላቴና አልነፈሰም። ቅልብጭ ያለች ምንም አትል የሚሏት አይነት ልጅ ናት። ከሁሉ ልጃገረዶች ጌርሳሞትን የተለየ የሚያደርጋት ቢያንስ በየወሩ አስገራሚ በሆነ መልክ የከንፈሮቿ ማማር ነው። ልክ እንደ ሐር የለሰለሱ፣ ልክ እንደ ቀለማም ኩሬ የሚንተገተጉ፣ ልክ ሊፈነዱ እንደደረሱ የጽጌ እንቡጦች የሚያማቡ ይሆናሉ። በዚህ ውብ ክስተት ስንቶቹ ተማርከዋል። ቾኩን በቀኝ እጁ ይዞ ፈዞ ከቀረ የሲቪክስ አስተማሪ ጀምሮ ሺፍቱን ጨርሶ ወደ ቤቱ ከመሄዱ በፊት እቺን ያማረች የእንስት ትዕይንት በአይኑ ውሃ ለማስገባት ክፍሏ በር ላይ በሚጠብቃት ኃይለኛ ተማሪ በኩል አድርጎ ለገነት መግቢያ ያዘጋጀው የብፁዕነት ማርኩ ብትቀነስ ግድ እስከሌለው ሌላ ክፍል የሚባል የሆነ የአክራሪ ሃይማኖተኛ ድርጅት አባል ድረስ እሷን ያየች ከኔ በላይ ቆንጆ ላሳር የምትል የአየር ጤና ፕሪፓራቶሪ ኮረዳ በተዛባ ውድድር አንደኛ የወጣ ፊቷን በቅናት ጋርዳ ድምጿንም ዝቅ አድርጋ ዊ ታድላ ብላለች። እና ይህን ሁሉ አይቶ ወደ ጌርሳሞት አፍ ተጠግቼ ላንኳኳ የሚለው መጽሐፉ አንኳኩ ይከፈትላቸዋል እንዳለው ደፋሩ ማን ነው? ከቅርብ ጊዜ ወዲህ ምኗን መንከባከብ እንዳለባት ስለገባት ቦርሷ ውስጥ የማይጠፋው በብራዚል ካርናውባ የተቀመመ ላቤላ የከንፈር ሰም ነው። እስከ ቅርብ ጊዜ ድረስ አፏ ለራሷም ባዕድ ነበረ። ልክ እንደምትበላው ተልባ ፍትፍት፣ እንደምትጠጣው ጠላ፣ እንደምታደርገው ጫማ፣ እንደ ወረቀቱ፣ እንደ ትምህርት ቤቷ፣ እንደ አውቶቢሱ፣ አባቷ እንደሚነዳው መኪና ከንፈሮቿን የሰጧት ሌሎች ነበሩ። እግዚአብሔር ወላጆቿና አድናቂ። አሁን ካማሩላት በኋላ እየተንከባከበች ልኩራባቸው ትላለች። ትበል እንጂ ትንሽ ቢመረመሩ የምር ከንፈሮቿ የሷ አይደሉ መሰላት እንጂ
ምናልባት የሴት ቅድመ አያቷ ነው። በወራሪ ጦረኛ በሆነ አንጋሽ ተደፍራ ከደፋሪው ደፋር በተደፋሪዋ በኩል የወረሰችው የውርደት ዘረመል ነው። ምናልባት በባሪያ ፈንጋይ ዘመን አጎንብሳ ከምትፈጅ ኮረዳ ጌታዋ ከደፈራት ልጃገረድ ያገኘችው ድፍር ለምቦጭ ነው። ምናልባት ተወልዳ ከተጣለች እናቷን ለገዳም ገብራ በጉዲፈቻ ከበለጸገች ሶስተኛ ሚት የወረሰችው ቅራሪ ሌንጭጭ ነው። አባ ጅፋር ከጋምቤላ ፈንግለው የሸጧት የጅንጀሮ ፈናጅ ቅናጅ መልከ መልካም እድለቢስ አረብ ጾሙን ከፈታባት ዘይላ ደርዝ አሸዋ ላይ ባሪያ ብሎ የተፋባት ከትራፊው የተቀመመች የሰልባጅ ደም ቀራሪ ናት። ምናልባት የአንድ አናሪያ ወይዘሮ እንጁላት ሌላውን ትታ አፏን ብቻ ወራሽ ናት። ምናልባት የአንዲት መለኮ የልጅ ልጅ 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 ናት። ዕጣ ክፍል ትዕቢት ቢያመጣ ዝርዝር ገብተን ጉረኛውን ሁሉ አናሳፍርምና የጌራ ብቻ ሳይሆን የዓለም ባህል ነውና ጀለስ ሆይ በአራዳ ደንብ በቸልታ እንተላለፍ። በነፋስ እንደሚገፋ ሰንበሌጥ እያዘመመች እንደ ኮሽሽላ እየሸተተች ከቤቷ ስትወጣ የምታውቃቸው የታቦት ማደሪያ ጎረምሶች የሚደረደሩበት ላይ ተደርድረው አይኖቻቸውን በልጥጠው ይጠብቋታል። ዘሪሁንን የማያውቅ ማን ነው? ሰላምተኛ አላፊ አግዳሚውን ስለ ዘመድ አዝማድ ደህንነት የሚጠይቅ ታቦት ማደሪያ ተጸንሶ የተወለደ ተግባቢ የተባለ ልጅ ነው። በዚህ ጸባዩ ዘርሽ በተባለ ቁልምጫ ተሰይሟል። ተክለ ቁመናው ከላይ ሰፋ ከታች ጠበብ ብሎ እንደ ቃሪያ የተሰራ ነው። ዝም ሲል ወይም ሲተክዝ የተቆጣች ሙሽራ ይመስላል። ጸጉሩ እንደ ጥቁር የጋሸበ ኩታት ነው። ዙሪያውን ይላጭና መሃል አናቱ ላይ የተቆጣጠረ የረጅም ጸጉር መረባ ይተዋል። ትንሽ ቢስተካከል ሴት የሚያስመስለው መልከ መልካም ረቂቅ ፊት አለው። ሁል ጊዜ ከላይ የሚለብሰው ቲሸርት በሰደርያ ነው። ሰደርያው ጥለት አያጣም። ተረበኛው ራሚሱ ታዲያስ አገር ፍቅር ይለዋል። ይህን አለባበሱን የራሚሱ አሽሙር ይሁን የአየር ጸባይ መቀያየር አያስጥለውም። ሲራመድ ከሩቅ ይታወቃል። ዘርሽ ያቻት የሚያደርገው ጫማ ባላንስ ስኒከር ይሁን ሲውዲ ከአረማመዱ ነጠር ይላል። ዘርሽ ወሬ ወዳልና ሁል ጊዜ እንዳወራ ነው። አንደበቱ ሰው ታሪክና ዛሬን የሚሸረሽር ከገደል እንደሚወርድ ጣፋጭ ማይ ነው። በትምህርቱ አማሃይ በእሱ አባባል ማርኩ ነጋ ጠባ ንጹህ ሲ ወይም ንጹህ ሰባ ምናምን ነው። ጠንቃቃ ፋሽን ተከታይ ነውና ከተማ ውስጥ መወደድ የጀመረ አለባበስ ሲያይ ያኔውን ይቀዳል። ይሄ ጉልዝንነቱ ወይም ጆሊነቱ ግን ወሬ በመውደዱ ይበላሽበታል። አብሯቸው የመቆየት ተስፋ እንዲህ ያለውን ግንኙነት ስቴዲዱ ይሉታል በሰፈር። የሰጣቸውን ልጃገረዶች ወር ሳይሞላ በማያቋርጥ ወሬው ያደክማቸዋል። ወሬው ሲያልቅበት የሚተካው አሉባልታው ወይዛዝርቶቹን ከአጠገቡ ያሸሻቸዋል። ማራኪው ልጅ በዝግመተ ለውጥ እንደ ትዬ አስካለ ቀዳጅ ይሆናል።
አስካለ እናቱ ናቸው። ይሄ ገብቶት የራሱን ምላስ ስለሚፈራ በወሬ ምትክ ያፏጫል። ያፎጫጨት ስልቱን እንዳሻው መለዋወጥ ይችላል። ሌንጬጩን ወይም ለምቦጩን ከመሃል በጣቶቹ አጥፎ እንደ ገበሬዎች ያጮዋል። አፉን በትንሹ ከፍቶ እንደ አውስትራሊያ አቦርጂንስ ዲጂረዱ ያስገመግማል። ልራቀቅ ሲል ደግሞ የጥላውን ገሰሰን ሞናሊዛ የሚኒሊክ ወስናቸውን እሸት እሸት ልቅም አድርጎ ያፏጫል። የዓለማየሁ ፈንቴን ክራር ይደረድራል። ያሰፋ ባተን ማሲንቆ ያገዘግዛል። በጣም የሚያምር ፉጨት አፏጪ ነው። ወደ ቋንቋ ሊለወጥ ትንሽ የሚቀረው ድምፅ በስስ ከንፈሮቹና በጥርሶቹ ይሰራል። ከካናሪ ደሴት ጎሜሮ እረኞች ኤል ሲልቦ ይበልጣል። የፉጨት አምላክ የተባለው ሮጀር ዊትአከር ምን አለው? የዘሪውን ፉጨት ትራንስደንታል ነው። በአንዱ ደብዛዛ ምሽት ካፏጨ ባይገባቸውም የታቦት ማደሪያ ልጃገረዶች ያጋጠማቸውን ይሰማሉ። ብዙ ወይዘሮች የሚጸንሱት ያንን ቀን ነው። ማን ይችላል እንዲህ? ይሄ ዘሪሁን ነው። ዘሪሁን ገጽ ላይ ኮስታራነት የሚነበበው ያኔ ነው። ገለታ ገለታ ትንሽ ጎበጥ ያለ ቋሚ መስመር የመሰለ አይኖቹ ሊያናውዝ እንደጀመረ ሁሉ የሚስለመለሙ አፉ የተዘጋ ልጅ ነው። በቶንዶስ የአናቱን ፀጉር በየሳምንቱ የሚገፍ ብርቱ መላጣ ስለሆነ ፀጉር የተወለደ ይመስላል። ገና ያቀመቀሙ ፀጉሮቹን ሁል ጊዜ ስለሚዳብሳቸው በመዳፉ ላብና ወዝ ያብለጨልጫሉ። የሚያምር ፀጉር እንዳለው የሚያውቁ አብሮ አደጎቹ ራስታ እንዲሰራው ሲመክሩት አይሰማቸውም። ወዳጁ ሰናይት አትፈልግም። በሌላ ይጠረጥሩሃል። የእኛን ሰው ታውቅ የለም? በሌላ ማለት በጠፋርስ ማለት ነው። የእኛ ሰው ማለት የታቦት ማደሪያ ሰው ማለት ብቻ አይደለም። ጠቅላላ ዓለም ላይ ያለ ሀበሻ ማለት ነው። የገለታ ውበት የግራ ጉንጩ ስንቡክ ናት። በጣም የተከረከመች ገና ለፈገግታና ለሳቅ ጉንጮቹ ወደ ላይና ወደ ጎን ሲሳሳቡ የሆነች ውበቷ ልብ የሚሰብር የለስላሳ ቆዳ አዟሪት ግራ ጉንጩ መሃል ላይ ትወጣለች። ጨዋታቸውን አቋርጠው አይኖቻቸው እዛ ላይ ተተክለው የሚቀሩባቸው ስንቶች ናቸው። ያ ሁሉ የገላታ ገልጃጃነት በዛሽ ትንሽ የጉንጭ ስብራት ግርማና ማደንዘዣ ያወጣል። የሺ ልጃገረዶች ልብ የተወጋው በዚሽ ነጠላ ጥይት ነው። ስንት የአየር ጤና ኮረዳ ፊቷን ጋርዳ ውይ ሲያምር ብላለች። ቾኳን በቀኝ እጇ ይዛ ፈዛ ከቀረሽ ካድሬ አስተኔ የሲቪክ አስተማሪ ጀምሮ ሽፍቷን ጨርሳ ወደ ቤቷ ከመሄዷ በፊት እቺን ትዕይንት በአይኖቿ ለማስገባት መማሪያ ክፍሉ በር ተጠግታ እስከምትጠብቀው ሌላ ክፍል የምትማር የትምህርት ቤቱ ቁንጅና ውድድር አሸናፊ ድረስ በእንጨት ስራ ሊሰለጥን ተግባረድ ኮሌጅ ገብቷል። እጆቹ በእንጨት ስራ መደርደር ቢጀምሩም ጣቶቹ ገና ለምለም ናቸው። ከልጅነቱ ጀምሮ ታቦቶች ለጥምቀት ከየአቅጣጫው ሲመጡ ሰፈሩን የሰውን ልቦናና መላእክትን በማራም ድምፁ ያደምቅ ነበረ። እድሜው እየጨመረ ሲሄድ ከታቦት ማስገቢያና ማስወጫ የዳ ዳ ዳ
ዳዘፈን ወደ ረቀቀ ዜማ ቀስ በቀስ ተሸጋገረ። ከዓለማየሁ እሸቴ ኮቱማ ፍቅርዬ ተነስቶ ከዛ በአሊ ቢራ እሹሩሩ ያብርቱካኔ በኩል አድርጎ በመስፍን አበበ አይሻይሽና አሳልጦ በቅርብ ደግሞ የዊትኒ ሆስተንን አይ ዊል ኦልዌይስ ላቭ ዩን ተረጋግቶ ማፍሰስ ደረሰ። ከጥቂት ዓመታት በፊት ሲጫወታት የነበረችው የሉቤጋን ዘፈን ነበረ። ታቦት ማደሪያ ሉቤጋን አያችሁ ከተባለ እሱ ገለታ ነው። ኤ ሊትል ቢት ኦፍ ሞኒካ ኤ ሊትል ቢት ኦፍ ሜሪ፣ ጓደኞቹ ሊተርቡት ኤ ሊትል ቢት ኦፍ ሰናይት ይሉታል። ገለታን ቀረብ ብለው ሲያዩት ከረጅም ፊቱ ላይ የሚነበብ ነገር የለም። ልሙጥ ፀጉር የለሽ ለስላሳ ቆዳው ምንም አይነት መልእክት ሊያወጣ የማይችል አንሸራታች ነገር ነው። አፉ ብቻ ሳይሆን ጠቅላላ ገጹ ዝምተኛ ነው። በላይኛው የጥርሱ ድርድር ደስታን፣ በታችኛው ደግሞ ድብርት ይዟል ብለን ብንጠረጥርም አያሳየንም። እዚህ እያለ የለም። ገለታን ሰዎች ቢያውቁትም በትክክል አይረዱትም። እያዩ አያዩትም። እሱን የሚያይ እንግዳ ሰው የሚያየው እንግዳ የሆነውን የገጹን ውበት ብቻ ነው። ከፋብሪካ ሲወጡ ጥቁር የነበሩ በመታጠብ ብዛት ቡላ የሆኑ ቲሸርቶች ሁል ጊዜ ይለብሳል። ሲበርደው ወድቆ የተገኘ የመሰለ ዕድሜው ትንሽ ቁመቱ አጭር ለነበረ ጊዜ የገዛውን ርካሽ ጃኬት ይደርባል። አንዳንድ ጓደኞቹ በዚህ አለባበሱ ይተርቡታል። በተለይ ራሚሱ ይህን ካኒቴራን ለልጅ ኢያሱ መልስላቸው እያለ ደሃ በመሆኑ መቀለጃ ነው። ሁል ጊዜ ሲመሽ ሰላማዊት የሰራችለትን ስካርብ ያደርጋል። በጋና ክረምት የሰላማዊት ስካርብ እንደ ቀለማም ዘንዶ አንገቱ ዙሪያ አለ። ባካፋ ትከሻም ፊቱ ክብ በስብና በፕሮቲን የተሞላ ከቀፈቱ ከበድ የሚል ደልደል ያለ መሳቅ የሚወድ ልጅ ነው። ራሚሱ ቦቴው ብሎ ቀጽሎት አላኮረፈውም። መወፈር ይወዳል። ብዙ ባይሆንም እድሜው ከሌሎቹ ጓደኞቹ ጠና ያለ፣ ቅንድቡ ደማቅ የተቀነደበ የመሰለ ነው። ከንፈሮቹ እሱ እንደሚለው ከክትፎ በጠለለ ኮላጀን ተሞልተዋል። ፊቱ በመስፋቱ አይኖቹ ጠባብ ይመስላሉ። በአፉ ጫትና አልኮል ገብተው አያውቁም። ከቃሚ ጓደኞቹ ጋር በርጫ ሲቀመጥ ጎኑ የሚጎልተው ኮካና የስጋ ሳምቡሳ ነው። ቀበቶ ትክክለኛው ቀዳዳ የገባ፣ ሸሚዞቹ በትሁትነት እስከ አንገቱ የተቆለፉ፣ እጀታዎቹ እስከ ክርኖቹ የተጠቀለሉ ናቸው። ሁል ጊዜ ኮት የሚለብስ ሲያሰኘው ክራባት የሚጨምር ነው። ጃኬት ከለበሰ የሆነ የሲኒማ ፖስተር ወይም የባዴ አክተር ያለበት ስዌት ሸርት ከስር አለ። ሁሉም የስሜት ህዋሶቹ የሚያስቡ ይመስላሉ። በፕላን እንደሚሰራ አይኖቹ ይናገራሉ። በአካውንቲንግ ዲግሪውን ለማግኘት ያቀደው ገና ፕሪፓራቶሪ ስኩል እያለ ነው። አካውንቲንግ ግን አይወድም። ከልቡ የሚወደው ሲኒማ ፕሮዲውስ ማድረግ ነው። ሲኒማ ፕሮዲውስ ለማድረግ ገንዘብ ያስፈልገዋል። እንደሚገምተው ገንዘቡን የአካውንቲንግ ሙያው ይሰጠዋል። ህልሙ ፓርተርድ አካውንታንት ሆኖ በሚያገኘው ገንዘብ ፊልም መስራት ነው። ይሄ እቅዱ ይስራለት አይስራለት ባያውቅም
መምረጡና ማሰቡ ብቻ ተመችቶታል። ሊረዱት የሚችሉ ዘመዶች ቢኖሩትም ሁልጊዜ በራሱ መጣርን ያደንቃል። እጁን ቡጢ ሰርቶ የሚያዩት የተቆጣ ሊመስላቸው ይችላል። ስለ ሲኒማ ፍቅሩ ሲናገርና ካቀደው ህልሙ ለመድረስ በሆዱ ለራሱ ሲምል ነው። የተረቡ ጌታ ራሚሱ ህልሙን ሲያጣጥልበት ይስቃል እንጂ ክፉ አይመልስለትም። ከሳቁ ጀርባ ቆመን ከምናወራቸው ጉዳዮች ሁሉ ጊዜው ሲደርስ የሚቀረው ሲኒማና ገንዘብ ብቻ ነው የሚል ይመስላል። ሴት ጓደኛው ጸዳል የምትወደው የተመቸው ጤነኛ ቅላቱን አይደለም፣ የታጠበ ሁል ጊዜ መልካም ጠረን ያለው ጎፈሬውንም አይደለም፣ አበላሉን ነው። ጸዳል የሰላማዊት ታናሽ እህት ናት። ራሚሱ አንቺ ኢንጂነሮች ድልድይ እንጂ ቁርጥ አይበሉም እያለ ቢያሽሟጥጣትም እንዳልሰማችው ሁሉ ዞር ብላ ባኪዬ በእናት ቁርጥ ግዛልኝ ትላለች። ጸዳል 5 ኪሎ ሲቪል ኢንጂነሪንግ ተማሪ ናት። በአካፋ የሚበሳጨው እጁ ጣቶች ላይ የስጋ ጠረን ሲቀር ነው። ታቦት ማደሪያ ጥሩ መታጠቢያ ያላቸው ጥሩ ቁርጥ ቤቶች የሉም። እጁን ሲያሸት ካየው ስዳደግ ራሚሱ ባካፋ ሆይ ጸዳልን ነው ይለዋል። ቀልድ ሲሰማ እጁን ጨብጦ አፉ ላይ ያደርግና በሳቅ ጦሽ ይላል። ሲስቅ እንደዛ ነው። ሰፈር ውስጥ በብዛት የሚታየው ለክረምት ነው። ሐዋሳ ዩኒቨርሲቲ ስለሚማር በጋውን እዛ ይከርማል። አቡ ወይም ራሚሱ ረጅም ወንዳ ወንድ ጸጉራም ልጅ ነው። ቆዳ ጫማው በየጊዜው ይጠረጋል፣ ምክንያቱም ማስጠረግ ይወዳል። አገጩ ስር የማታድግ የማታጥር ሪዝ አለችው። ገና ሞሳ እያለው ጀምሮ ነበረች ይላል። እቺን የፀጉር ችፍርክ የሚጠቀምባት እየጠመዘዛት ትልቅ ነገር ሲያስብ ነው። 6 ኪሎ አዲስ አበባ ዩኒቨርሲቲ ጋዜጠኛነት ይማራል። በሁሉ ነገር ይበሳጫል። ከፈጠረው እግዚአብሔር እስከ ወለዱት አባቱ ድረስ ያበሳጩታል። በየመሃሉ ያለው ፍጡርና ቁስ መዓት ነው። የሚያማርረውን ሁሉ በከፊል የሚረሳው ከወዳጆቹ ጋር ብቻ ሲሆን ነው። ዩኒቨርሲቲ የገባው በ4 ነጥብ፣ ከዩኒቨርሲቲ ደግሞ ሰዎች እንደሚሉት የሚመረቀው በ4 ነጥብ ስለሆነ አንዳንድ የሚያውቁት በዚህ ባልተገራ ብሩህነቱ እንዲኮራ ይጠብቃሉ። በሱ ፍቺ 2 ዓመታት ካምፓስ እያለ ያጋጠመው የዞረበት ህዝብ ነው። 4 ፖይንት ስታመጣ ከሚቀናብህ 2 ፖይንት ስታመጣ ከሚስቅብህ ምን ትጠብቃለህ? ይህ ሀገር አማሃይ ያመልካል። የሀገራችን ፈጣሪ ጸጉሩን እንዳይረዝም እንዳያጥር አድርጎ የሚስተካከል አጎብዳጅ ነው። ከነዚህ ዜጎች ጋር መኖር እንደመረገም ነው ይላል። አዲስ አበባ ውስጥ የሚጠላቸው ቦታዎች የተማረበት ዩኒቨርሲቲውንና ስቴዲየም የተባለውን በረት ነው። አቡ በሰበብ የተሞላ ነው። ለአቡ በቤት ስሙ ታቦት ማደሪያ መኖሪያው ሳትሆን መሸሻው ናት። ባያወራውም እንደ ባካፋ ገለታና ዘሪውን የሚያቀርበው ሰው የለም። አባቱ 4 ኪሎ ዩኒቨርሲቲ የፊዚክስ አስተማሪ ስለሆኑ የሚበላው ባያጣም የምበላው አጣው በማለት መበሳጨት ይችላል። እናቱ አለርት ሆስፒታል ከአንገት በላይ ሐኪም ለነበረች ጊዜ ከሙት በሽተኞች የምትሰርቀውን አይን እየሸጠች እንዳሳደገችው ይቀበጣጥራል። ልብሱን ሰላማዊት ላውንደሪ ያስገብቶ መንገድ ዳር ትንባውን እያንፎለፎለ ወዳጆቹን እሱ እንደሚለው እስከ መጨረሻው ደም ጠብታ ይጠብቃል።
እያሳጠበ ሊጠብቃቸው፣ እየጠበቃቸው ሊያሳጥብ፣ ካልመጡለት የጫት ባሊስቲክ ሚሳኤሉን እነ ኢራቅ የሚመጻደቁበት አይነት ባይሆንም በግራ ክንዱ ብብት አቅፎ መኝታ ቤቱ ይገባል። ሲያገኝ ከሰው የሚግባባ፣ ሲያጣ ከሰው የሚሸሽ ነው። ሲያወራ ክንዱንና እጁን ማወናጨፍ ይወዳል። በአንድ ግራ እጁ ሁል ጊዜ መጽሐፍ ወይም መጽሔት አይጠፋም። ማንበብ የሚወድ ግራኝ ነው። ግራኝነቱ ይጠላዋል። ግራኞችን ይጠላል። የግራኞች ፖለቲካ ይጠላል። ባይጠቅምም ቢጠቅምም ግራ በመባላቸው ይጠላቸዋል። መለስተኛ ሁለተኛ ደረጃ ያለ አንዳንድ የክፍሉና የሰፈሩ ልጆች ፈላስፋው ግራኝ አፈንድደ ጥራኝ ይሉት ነበረ። እንዲህ ያብጠለጠሉትን የሰፈሩ ልጆች በግልጽ ይጠላል። እንደዛ ከሚሉት ሁለቱ ባድሜ ጠርቷቸው ሄደው ቀርተዋል። ደግ አደረግሽ ባድሜ። አንዱ አሜሪካ በዲቪ ገብቶ የዲሞክራሲ ቤት ይጠርጋል። ደግ አደረግ ኦባማ። እዚህ ሰፈር የቀረው አንዱ ሹገር ማሚ ይጠልዛል። ታዲያ አቡ ተስፋ መቁረጥ በገረዛቸው ሰበብ አዳኝ ነፍስና ምላሱ ሰዳቢም ተሳዳቢም ድራሹ የሚጠፋው እዚህ የከተማ ወረዳ ከተማ ነው ይላል። ውድ የመጽሐፍም በዜማ ቤተሰቦች አፍ የተሰኘውን የአዳም ረታን ድርሰት የመጀመሪያውን ክፍል የተከታተላችሁትን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ሐሳብ አስተያየታችሁን አስፍሩልን። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቤተሰብ መሆናችሁን እንዳትረሱ። ቤተሰብ የሆናችሁንን እናመሰግናለን። ሰላም።